አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? እንዴት አደራችሁ? ደህና ናችሁ ወይ? እኔ ጋር ሁሉ ሰላም አልሐምዱሊላህ። ዛሬ እኛ ቤት እየተሰራ ነውና ድምጽ ምናምን ይኖራል። እንግዲህ ድምጼን ከፍ እያደረኩኝ ነው። ይሰማችኋል? የሆነ ድር የሚል ድምጽ አለ እና ውዶችዬ ትላንት እንግዲህ ሁላችሁም አብዛኞቻችሁ ትንሽ ተጨንቃችኋል ምናምን፣ አንዳንዶቻችሁ ደግሞ ያው ምንም አልመሰላችሁ ምናምን ላይክ ፕራንክ ነው ስለተባለ ማለት ነው። እና ያው ያስጨነቃችሁ ሰዎች አትጨነቁ የኔ ወዶች። በእርግጥ ያው መጨረሻ ላይ ፕራንክ ነው ብለው ስላልነገሩት ነው የተጨነቃችሁት። ዛሬ ምን ይፈጠር ይሆን እያላችሁ እንግዲህ እያሰባችሁ ነው አይደል? ሁልሽም አይዞን ዛሬ ይፈቱታል፣ ኢንሻአላህ ይፈቱታል ብዬ ተስፋ አድርጋለሁ። ይፈቱታል በቃ ምንም ጥርጥር የለውም። ይሄ ገባችሁና ዛሬ መፈታት አለበት ማለት ነው። ብሩኬ እንግዲህ ያው ኢንሻአላህ ቶሎ ይመለሳል ብዬ ተስፋ አድርጋለሁ። ከዛ ደግሞ የቅመሜ እንግዲህ እሁድ ጨዋታዋ ነው የጌሟና አንድ ነገ ብቻ ነው ያለን ደርሷል ማለት ነው ውዶቼ። ሁላችሁም ዝግጁ ናችሁ? ታብታብ ለማድረግም እኮ ሰው ያስፈልጋል አይደለ? በታብታብ ራሱ አንድ ነገር ነው። ስለዚህ ሁላችሁም መሰባሰብ መቻል አለባችሁ ማለት ነው። እና እንግዲህ ጌሙን በሳቅ በደስታ በፍቅር አልቆ እኛም ደስ ብሎ እነሱም ደስ ብሏቸው እንደሚጠናቀቅ ተስፋ አደርጋለሁ ማለት ነው። እና ዛሬ ይፈታል ብዬ ተስፋ አደርጋለሁ ውዶቼ። አትጨነቁ፣ አታስቡ። አብዛኛውን እርግጠኛ ነኝ በቃ ስትጨነቁ ያደራችሁ ስታስቡ ያደራችሁ ስቲል ነው የምታስቡ ሁሉ ልትኖሩ ትችላላችሁ ማለት ነው። እንደዚህ አይነት ነገር እንትን ሲል ያው ብዙዎቻችን በጣም ስለምንወዳቸው ማለት በቃ ክፍተት እንዳይፈጠር ምናምን ስለምንሰጋ ላይክ እናስባለን ምናምን። ከመውደድ አንጻር ነው፣ ከፍቅር አንጻር ነው ይገባኛል። ግን ያው ምንም አታስቡ ውዶቼ፣ ዛሬ መፈታት አለበት ማለት ነው። እና እውነት ለመናገር ትላንትና ራሱ ቅመምዬ ሸር ለማድረግ ቆይታ ነበርና ዘግይታ ነበርና በቃ ሸር ሳታደርግ ስትቀር ምናምን ላይክ የሆነ የሚሰማችሁ ስሜት የለም? አረ ወይኔ መጃጃል በዚህ ልክ የምሬ ነው። እኔ እንጃ አላቅም። እነዚህ ልጆች በጣም ከውስጣችን ስለገቡ በቃ በትንሽ በትልቁ ነው የምናስበው የምንጨነቀው ምናምን ነገርና ሼር ስላላደረገች አረ በቃ ተደባብረው ነው ማለት ነው የሆነ ሌላ ነገር ውስጥ እኔ ራሱ ገባው ታውቃላችሁ። የምሬ ነው። ከዛም በኋላ ሼር አደረገችለት። አራኡ ፕራንክ ነው ብላ እንግዲህ ሼር አድርጋለች ማለት ነው። ከዛ ደግሞ በቲክቶክ ሳያት ምናምን ጠፍታለች ትናንትናና ምሽት ላይ ራሱ አልነበረችም ምናምን ሪፖስት አላደረገችም። ላይክ ፖስትም ያደረገችው ነገር አልነበረም። እና በቃ እየገባሁ እየወጣሁ እያየኋት ነበረ ማለት ነው ቅመሜን። ብሩኬንም እንደዛው። ከዛ ብሩኬ የሆነ ጸጉሩን እያስተካከሉት ምናምን ሪፖስት ያደረገው ነበረ ማለት ነው። ከዛ ደግሞ ቅመሜ በኋላ ላይ ደግሞ ሪፖስትና ፖስት ማድረግ ጀመረች ማለት ነው። እንግዲህ እንደምታዩት ምሽት ላይ ምናምን አካባቢ ማለት ነው፣ ሌሊት ከቪዲዮ በኋላ ማለት ነው። ጧትም ላይ አካባቢ ያደረገችው አለ መሰለኝ። ብቻ እንግዲህ መልእክትም አለ፣ ፖስት ያደረገችው መልእክት ያስቀመጠችው ነገር አለ። ከዛ ደግሞ አንድ ደግሞ ጥሩ ንግግር ያደረገው ይሄ ሮፍናን የሚባለው ዘፋኝ ፖስት አድርገዋለች ምናምን ነገርና እሱን ወደ እናንተ ይዤላችሁ መጥቻለሁ ውዶችዬ። እና እንደዚህ አይነት ፕራንኮች እንግዲህ ከዚህ በፊት ብሩኬ እንደዚህ ፕራንክ ሲያደርጋት ሶስተኛ ወገን አለ አይደል እነ አብሳላትን ከዛ በፊት ደግሞ ሊንዳንን ምናምን ሲያመጣ ማለት ቅመምዬ ጋር በጣም አለመግባባት ውስጥ ሲገቡና በጣም ስታስቸግረው ምናምን ላይክ እንደዚህ አይነት አማራጮችን ይጠቀማል ብሩኬ ማለት ነውና እንደዚህ አይነት ነገሮችን ተው፣ ጥሩ አይደለም። በቃ እንደውም የበለጠ ነው ሊያበሳጫት የሚችለው አይነት ነገር እያልን ብዙ ነገር ስንለው ነበር ብሩኬ ማለት ነውና ከዛም በኋላ እንግዲህ አብሳላትንም ሆነ ሌሎችንም ሆነ አርቆ ኢቭን እሱ ራሱ ተናግሯል። የሴት ጓደኛ የሚባል ነገር አያስፈልግም፣ ቤስት ማለት ነው። የሴት ቤስት ጓደኛ ሆነ ለወንድ ልጅ አያስፈልግም፣ ለሴት ልጅም ደግሞ የወንድ ቤስት ጓደኛ አስፈላጊ አይደለም ብሎ ያሉትን ነገሮች
አርቋቸዋል። ብሩኬ በዚህ ሰዓት ካለፉት ነገሮች ብዙ ተምሯል ብዬ አስባለሁኝ ማለት ነውና ከዚህ በኋላ እንደዚህ አይነት ጥፋቶችን ይደግማል ብዬ አላስብም። ኢንሻአላህ ባላ ፍቃድ ማለት ነው። ምክንያቱም ማለት አንዳንዴ እሱ ሌላ ነገር ያደርጋል ማለት አይደለም፣ ግን ለሴት ልጅ ከባድ ስለሆነ እንደዚህ አይነት ነገሮች በሚፈጠሩ ሰዓት በመሀላቸው ያለው ነገር እምነት ምናምን ይሸራሽራል እና ጥሩ አይደለም እንደዚህ አይነት ነገሮችና ከዚህ በፊትም በተደጋጋሚ ስንናገረው የነበረው ነገር ነው። እና አሁን ላይ ብሩኬ በጣም በደንብ ብዙ መሻሻሎችን እያሳየ ያለበት ሁኔታ ነው። ምክንያቱም ይሄ የዋህነቱ ምናምን ትቷል። ላይክ የራሱን ፐርሰናል ህይወቱን ላለማስነካትና ለመጠበቅ የሚያደርገው ጥረት እየታየ ነው ያለው። በቃ አለ አይደለ እንደዚህ ሌላ ሶስተኛ ወገን ላለማስገባት ምናምን ብዙ ነገሮችን ባውንደሪ የሚባሉትን ነገሮች እየጠበቀ ያለበት ሁኔታ ነው ያለው አሁን ላይ ማለት ነው። እኔ እንዳየሁት እንደተመለከትኩት ማለት ነውና ቅመምዬም ሁላችንም እንደምናቃት በጣም ቁጥብ ያለችና አስተዋይ ልጅ ስለሆነች እንደ ትናንትናው አይነት ፕራንክ ሌላ ጊዜ እንዲደገም አንፈልግም። በቃ እኔ ማንም ሰው የፈለጋችሁትን ማለት ትችላላችሁ፣ ገባችኋ? በራሴ ግን ይሄ በሀይሚዬና በብሩኬ መሀል ሶስተኛ ወገን ጓደኛ ቅብጥርሴ ወንድም ምናምን የሚባል ነገር በፍቅራቸው መሀል በፕራንክም ይሁን ተመካክረው ይሁን ምናምን ሶስተኛ ወገን አምጥተው የሚሰሩት ነገር ደስ አይለኝም። የምሬ ነው። አላበረታታም፣ አልስቅም። እንደዚህ አይነት ነገሮችን አላበረታታም። ያ የራሳችሁ ሀሳብ እኮ ነው፣ እኔ ስላልኩ አይደለም። ግን የራሴን ሀሳብ ደግሞ ማስቀመጥ እንደ አንድ ኦዲየንስ ግድ ነው ማለት ነው። ሁላችንም ደግሞ አንድ ሁነን አለ አይደለ ክብራቸውን የሚነካ ነገር ሶስተኛ ወገን አምጥተው በፕራንክ ወይም ደግሞ ተመካክረው በሚሰሩት ነገር ሶስተኛ ወገን ጣልቃ አስገብተው ሌላ ሁለታቸው ተቃራኒ ቦታ ላይ ሆነው ይሆናል አይደለ ፍቅራቸውን የሚሸረሽር ነገር ስናይ ሁላችንም አንድ ሁነን እንደዚህ አይነት ነገሮች ጥሩ አይደሉም ምናምን እያልን ጥሩ አስተያየታችንን ማስቀመጥ መቻል አለብን ማለት ነው። እነሱም ደግሞ አንድ ከሆነና የብዙ ሰው ድምጽ እንደዛ ከሆነ ያን ነገር ያስተካክላሉ። ገባችሁ? እነሱ ከኛ እኛ ደግሞ ከነሱ እየተማማር ነው የምንቀጥለው። ገባችሁ? ትክክለኛ ወዳጅ ማለት ይሄ ነው፣ እኔ በእኔ ሀሳብ ማለት ነው። ግን እንደዚህ አይነት ነገር በተፈጠረ ሰዓት ላይክ አንድ ግማሹ ያሽቃብጣል፣ ግማሹ ደግሞ በዚህ ሌላ ነገር ይላል ምናምን እንደዚህ ከዛ ኦዲየንስ ምናምን ይከፋፈላል ምናምን ደስ አይልም። እንደዚህ አይነት ነገር ደስ አይልም። አሁን ቲክቶክ ላይ ትላንትና ያየሁት የታዘብኩት ነገር ምንድነው አንዳንዶቻችሁ ማለት ነው ትንሽ ነገር ነው ከነሱ የምትፈልጉት ማለት ነው። ትንሽ ነገር የሆነ ኮሽታና የሆነ ግርግር በጣም የምትፈልጉ ሰዎች አላችሁ። የሀይሚዬና የብሩኬን አንድነት የማትፈልጉ ሰዎች አላችሁ። ላይክ እያስመሰላችሁ ያላችሁ ሰዎች አላችሁ ማለት ነው። የተገነዘብኩት ነገር ማለት ነው። ቅዱሴ እንግዲህ ለሁለታቸው ምርጥ ጓደኛቸው ነው። በጣም ምርጥ ልጅ ነው። አይ ነው በጣም ደስ የሚል የተረጋጋ ልጅ ነው ምናምን እስካሁን ባየ ነው ማለት ነው። ትላንት ያው ለፕራንክ ብሎ ነው የመጣው። ቅመምዬ ነች እንግዲህ የጋበዘችው ፕራንክ እንዲተባበራት ምናምን ማለት ነው። እና ጓደኛቸው ምርጥ ጓደኛቸው እንደሆነ ነው የምናውቀው ማለት ነው። ግን ሌላ ጊዜ ላይክ እንደዚህ በሁለታቸው መሀል ምናምን ጣልቃ ለመግባት ቢሞክር እኔ መቃወሜን አልተውም። ገባችሁ? ምክንያቱም ማንም ይሁን ማንም በሁለታቸው መሀል ሶስተኛ ወገን አስፈላጊ አይደለም። ገባችሁ? አስፈላጊ አይደለም። ወንድሟ ነው ጓደኛዋ ነው ምናምን ይሄ አይዋጥልኝም። ገባችሁ? በፍቅር መሀል ሶስተኛ ወገን አስፈላጊ አይደለም። አለቀ። እንኳን ይሄ ባዳው ይቅርና የገዛ ወንድሟ እንኳን ኤፍሬም የዛኔ ከቤት መጥቶ ሲያወጣት ምናምን ለምን መጀመሪያ እኮ ብሩኬ ማናገር አለበት ስንል የነበርን ሰዎች ነን። ግን ያው ከዚህ በኋላ እንደዚህ አይነት ነገር ይደገማል ብዬ አላስብም። ያው ዛሬ ሁሉን ነገር ይፈቱታል ምናምን። ቅዱሴም እንግዲህ መስራት ካለበት በራሱ አይዲያ ወይም ደግሞ ከነ ቅመምዬም ጋር ቢሆን ቢሰራ ምንም ችግር የለውም። ግን ደግሞ ይሄ ባውንደሪውን ጠብቆ መሆን አለበት። ይሄ ልክ መስመር አልፎ ምናምን ሳይሆን የራሱን እንትን ጠብቆ መሆን አለበት ማለት ነውና እንደዛ ነው የኔ ሀሳብ። ገባችሁ? ግን አንዳንዶቻችሁ ቅመሟንና ቅዱሴን ለማጣመር የምትፈልጉ ሰዎች አላችሁ፣ እኔ እንደታዘብኩት ማለት ነውና ፉን እያረጋችሁ ነበር ትናንትና። ሰከን በሉ፣ ተረጋጉ። ገባችሁ? ወንድሟ ነው፣ ጓደኛዋ ነው። የብሩኬም ወንድሙ ጓደኛው ነው። ለሁለቱም እኩል አይነት ፍቅር ነው ልጁ ያለው። እንደ ጓደኛ እንደዛ ነው ሊኖረው የሚችለው። ገባችሁ? ከዛ ውጭ ግን የተለየ አይነት ግንኙነት ካለ ሌላ ነው ማለት ነው። ግን ደግሞ እንደዚህ አይነት ነገር የለም። ቅመምዬም ደግሞ ሌላ ከብሩኬ ውጪ
ሌላ ወንድ የሚያምራት አይነት ልጅ አይደለችም። ለፍቅሯ ታማኝ የሆነች ልጅ ነች። እንግዲህ ቅመምዬ እንደምናውቃት ማለት ነው። ብሩኬ ትግስቱ መሻአላ ነው። መሻአላ ከዚህም በላይ አላህ ይጨምርልህ። ያንተ ትግስት ለብዙዎች ተከፋፍሎ ምናምን መድረስ ይችላል ማለት ነው። እና ይመችክ ወንድሜ። እንደዚህ የተረጋጋ ሰው ስትሆኑ ከብዙ ነገሮች እንትን ትላላችሁ፣ ትድናላችሁ። ገባችሁ? በስሜት የምታደርጉትና በማስተዋልና በመረጋጋት ነገሮችን የምታሳልፉት ነገር ጥሩ ነው። ገባችሁና በጣም ደስ የሚል እርጋታ የታየበትና ትግስት የትግስት ጥግ ያየንበት ነው ትላንትና ማለት ነው። በቦታው ብትሆኑ ማንንም ሰው ከባድ ነው ስሜቱ፣ እንኳን አይደለም ብሩኬ ማለት ነው። እውነት ስነግራችሁ እኔ ራሱ ላይክ እንደዚህ እጁን ከጭኗ ላይ ጣል ሲያደርግ ምናምን በጣም ነው የተናደርኩት። በጣም ማለት ነው። የምሬን ነው። ያናድዳል። ገባችሁ? የራሳችሁ ሰው ላይ ሌላ ሰው ሲነካባችሁ አትፈልጉም፣ አትወዱም አይደል? ማንም ሰው አይወድም እንደዚህ አይነት ነገር። ሶ ቅመምዬም ብሩኬ ላይ ማንም ሴት እጇን እንዲታሳርፍ አፈልግም። በቃ ስሜቱ ይሄ የዚህ አይነት ስሜት በጣም ነው የሚከብደው። በጣም ከባድ ነው ውዶቼ። እንኳን አይደለም በቦታው ላለ ሰው ይቅርና ለሌላው ለተመልካቹ ራሱ ይከብዳል እንደዚህ አይነት ነገሮች። ገባችሁና እንደዚህ አይነት ፕራንኮች መቅረት አለባቸው። በጣም ፍቅርን የሚያበላሹ ታማኝነትን የሚሸረሽሩ ነገሮች ናቸው። ሶ እንደዚህ አይነት ነገር ስታዩ ይሄን ነገር ማበረታታት የለባችሁ፣ በፍጹም ማበረታታት የለባችሁም። እና ይሄ ነው የምላችሁ። ደጋግመሽ እንደዚህ አይነት ነገሮችን እንትን አትበይ ምናምን የምትሉ ልጆች ትኖራላችሁ። አስረግጬ የምነግራችሁ ነገር ግን ነገም ዛሬም ወደፊትም እንደዚህ አይነት ነገሮችን አላበረታታም። በቃ መቅረት ያለበት ነገር ነው። እንደዚህ አይነት ነገር ደግሞ ርዕሱን ሳየው ክው ነው የምለው። እንደዚህ አይነት ነገሮች ርዕስ ሳይ በጣም ነው የምደነግጠው። ወላሂ የዛኔ አብሳላትን ብሩኬ ይዟት የመጣ ሰዓት እንዴት እንደደነገጥኩ በጣም ነው የደነገጥኩት። የምሬ ነው። ለምን እንደሆነ አላውቅም። እና እንደዚህ አይነት ነገሮች ይዘው ሲመጡ በጣም ነው የሚያስደነግጠኝ። ርዕሱ ራሱ ማለት ነው ለማየት ራሱ እየተርበተበትኩ ነው የማይላቸው፣ እየተርበተበትኩ ማለት ነው። እኔ እኮ የነሱን ህይወት አልኖረውም፣ ግን ደግሞ ሁለታቸው እንዳይለያዩ ሁለታቸው በፍቅር እንዲኖሩ ካለን ስጋት ነው እንግዲህ እንደዚህ የምንሆነው ማለት ነው፣ አብዛኞቻችን ማለት ነው ውዶቼ። እና ብሩኬም እንደዚህ አይነት ነገሮችን ሲያደርግ፣ ቅመምዬም እንደዚህ አይነት ነገሮችን ሲያደርግ በዚህ አይነት ፕራንክ ይቅር ብላችሁ ማለት መቻል አለባችሁ። ቅመምዬ ያው ተሳክቶላታል። በጣም ነው ጭስ ያደረጉት። እንግዲህ ብሩኬን ትናንትና አናዶታል። እንግዲህ ይረጋጋል ብዬ ተስፋ አደርጋለሁ ማለት ነው። እና ደግሞ እንደዚህ አይነት ነገሮች ዝም ማለት የለባችሁም። ቶሎ መናገር፣ ፕራንክ ነው ማለት አለባችሁ። አሁን የዛኔ ቅመምዬን በጥፊ ከመታት በኋላ ላይ ተነስተው ምናምን ሲገላገሉ በቃ ብሩኬ ስትል ፕራንክ ነው ብላ ልትነግረው ብዬ ነበረ። ግን የዛኔም ዝም አለች ቅመምዬ ማለት ነው። ከዛ ተናዶ ወጥቶ ሄደ። እና ያው ግማሾቻችሁ ተመካክረው ነው የሚሰሩት ምናምን የምትሏላችሁ። አይዶን ነው እሱን እንግዲህ ላይክ ታብሌኑን ሲታይ እንደዚህ አይነት ነገር ይመስላል። ግን ደግሞ ከቪዲዮም የተቆረጠ ፎቶ ሊሆን ይችላል የታብሌኑ ማለት ነው። ብቻ ግን ያም ሆነ ይህ እኔ እየተቃወምኩ ያለው ተመካክረው ሰሩትም ሆነ ፕራንክም ሰሩ እንደዚህ አይነት ነገር ጥሩ አይደለም የሚለው ላይ ነው እኔ ፎከስ ማድረገው። ገባችሁ? እሱ ላይ አይደለም። ተመካክረውም ሰሩ ድራማም ማን ነው ፕራንክም ሆነ ሪል ፕራንክም ሆነ አልሆነም እንደዚህ አይነት ነገሮችን አታበረታቱ የሚለው ላይ ነኝ። ገባችሁ? ተረዳችሁኝ አይደለ? እና ቅመምዬን ደግሞ የምትሳደቡ ሰዎች ምናምን አላችሁ መሰለኝ። እና እኔ ቲክቶክ እንደዚህ አይነት ነገር በሚሰሩ ሰዓት ብዙ ዞር አልልም፣ ነገሩ እያስጠላኝ ማለት ነው። የምሬን ነው። ያንዱን ነገርን ሳይ በቃ ይደብረኝና እነሱን ቅመምዬንም ማንም ሰው ሲሰድባት ማየት አልፈልግም፣ ብሩኬንም ማንም ሰው ሲሰድበው ማየት አልፈልግም። እና ሁለታቸውም እንዲሰደቡ ስለማልፈልግ ላይክ ኦዲየንስ ተከፋፍሎ አንዳንድ ነገሮችን ሲነጋገር ይደብረኝና ቲክቶክ ላይ ግቢ አይለኝም። ገባችሁና? የምትሳደቡ ሰዎች ካላችሁ እረፉ፣ ስነ ስርዓታችሁን ያዙ። ይሄ ምንም ከመሳደብ ምንም ጥቅም እንደሌለው ከዚህ በፊት ተናግሬዋለሁኝ። እናንተም ባይናችሁ አይታችኋል። ብዙ ነገር ተብለው እነዚህ ልጆች ስንት ነገር ተብለው በፍቅር በደስታ መተውልን ይሄው አስደስተውናል። ገባችሁ? እና ጥሩ አስተያየታችሁን ብቻ አስቀምጡ። በኋላ የምታፍሩበትን ነገር አታድርጉ ማለት ነው። ቅመምዬ አይደለም ያለ ሂውማን ሄር ያለ ፊልተር እንገናኝ ተብላችኋል። እንግዲህ ለተሳዳቢዎች ማለት ነውና አይ ቲንክ ሲመስለኝ በጸጉሯ የተናገረ ሰው አለ መሰለኝና ቅመምዬ በነገራችን ላይ ሀይሚን የምናቃት ይሄ በራሷ ጸጉር በራሷ ውበት ያለ ፊልተር ምናምን ነው የምናቃት ከድሮ ጀምረን ማለት ነውና በጣም ቆንጅዬ ልጅ ነች። ምንም የሚወጣለት ልጅ አይደለችም። ይሄ በሜካፕ በምናምን የቆመች ልጅ አይደለችም። በጣም ውብ ልጅ ነች ማለት ነው። የቅመምዬ ፕራንኳ ብቻ ነው የሚከብደው።
ሌላው ጸደይ ነችና ሌላው ምንድነው ቅመምዬ ተራራውን ሳይሆን ጫማዬ ውስጥ ያለው ጠጠር ነው የሚከብደኝ ብላለችና ያን ተራራውን ለመውጣት ጫማ ውስጥ ያለውን ጠጠር ማስወገድ መቻል አለብን አይደለ? ያንን ጠጠር ካላስወገድ ነው ተራራውን መውጣት አንችልም። ያን ነገር ማጽዳት መቻል አለብን ማለት ነው። በውስጣችን ወይም አጠገባችን ያለውን ነገር መጀመሪያ ማጽዳት መቻል አለብን ስለሌላው ነገር ከመጨነቅ ለማለት ይመስለኛልና እውነት ነው።